ታገባኛለህ? ቀለበት ታስርልኛለህ? እሺ በቃ አትናገሪሽ። አደብ ጀመርሽ? እማዬ ነገርሽ ነበር እኮ እማዬ ነገርሽ ነበር። ዮናታን አገባሻለሁ አለኝ እኮ እማዬ አገባሻለሁ አለኝ። እንዴ ምን እውነት ነው ናት? ኧረ እኔ አላልኳትም እማዬ። ምንድን ነው ያልከኝ? ምን? አዎ እኔ ደግሞ እምቢ አልኳት። ወይኔ ናታን ምን ና ከንፈሬ ሳመኝ፣ ካልሆነ ደግሞ እማዬ ቤት ናት። ስታደ እንደምንኖረው ቆይ ምን አደረኩሽ እንደዚህ የምትሆኝብኝ? ምን አደረኩሽ እንዴ? ኪድዬን ይደብራል። ሁሉም ነገር ገደብ አለው። እሺ ኤቢ ዋ እጅግ የሚያሳዝነውና እጅግ የሚያስደነግጠው ነገር የአቶ ደረጀ ሚስጥር አቢጌል እጅ ገባ። እንቅልፍ አጥቶበት ሰላሙን አጣበት። የካረመው ሚስጥር ጋሽ ደረጀ ጉዱን አላወቀ። ጉድሽን አልሰማሽ በገበያ ባልወጣሽ ይባላል። አቢጌል ናታንን አስሮ ማስቀመጫ። ናታን ታገባኛለህ፣ ሳትወድ በግድህ የኔ ትሆናለህ። ከኔ ውጭ ማንም ያንተ ባል አይሆንም። ከኔ ውጭ ማንም እኔ ሊያገባ አይችልም። ከአንተ ብቻ ነህ ስትፎክር የነበረው አጋጣሚ ያገኘች። በጣም የሚገርምና የሚደንቅ አስተሳሰብ ያላት አቢጌል ክፋትና ተንኮሏ ብሎ እናት አባቶቿ ትዳር ላይ ቢጥላትም እሷ ግን ያገኘችውን አጋጣሚ ናታንን የምትበቀልበትና የዳጣን ልብ የምትሰብርበት ጉዳይ አግኝታለች። ግን ትልቁ ጉዳይ ዳጣ አርዱን አቢጌል የመስተፋቅር መድኃኒት ይዘህልኝና ብላይ ነበረ ብሎ ነግሯታል። ስለዚህ ናታን ካሁን በኋላ ከአቢጌል እግር ከአቢጌል ስርስር ቢል እንኳን ምናልባት መስተፋቅር አድርጋበት ሊሆን ይችላል ብላ ትጠረጥራለች። በእርግጥ ናታን ሚስጥሩንም ሊነግራት አይችልም። ምክንያቱም የተደበቀ ቋጠሮ የተዳፈነ ሚስጥር ነውና። መጨረሻውስ ምን ይሆን? እጅግ የሚያሳዝንና እጅግ ልብ የሚሰብር ጉዳይ። ናታን አሁን ጊዜ ሳይሰጥ ወይ ለጋሽ ደረጀ ወይ ለሰላም እውነቱን መናገር አለበት። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ሳሌ ተወዳጁ ዳጣ እጅግ የሚገርምና እጅግ የሚደንቅ ነገር ተፈጥሯል። የብዙዎቻችን ቅስም የሰበረው የአቢጌል ክፋትና ተንኮል አሁንም እስከዚህ ድረስ ደርሷል። አቢጌል አሁን ናታንን እንደፈለገች ወደዛ ወደዚህ ወደ ታች ወደ ላይ እያደረገች ማንከራተትና ቁም ስቅሉን የቁም እስረኛ ማድረግ ነው የቀራት። ዳጣ ደግሞ ይህን መታገዝ አትችልም። ናታን ለአንቺ የገባሁልሽን ቃል አላጥፍም፣ ከአንቺ ውጭ ወደ ውጭ ከአንቺ ውጭ ማንንም አላገባም ቢልም ግን ትልቁ ሚስጥር የደረጀ ቤትና የማርታ ደስታ መነጠቁ ነው። አቢጌል ተጠንቀቂ፣ ቆም ብለሽ አስቢ። ይህ ሚስጥር ተናገርሽ ማለት ቤተሰቦች ይለያያሉ፣ አንቺም ጭንቀት ውስጥ ትገቢያለሽ። ለምን አታስቢም? አቢጌል አሁን ያገኘችውን አጋጣሚ ተጠቅማ ናታንን በእጇ አስገብታ ዳጣን መበቀል፣ ሰላምንም እንደዛ ከኔ እንዲርቅ ስትመክረው ስትጎተጉተው ከዳጣ ጋር እንዲሆን ዳጣን እንደሚያፈቅራት ስታደርግ የነበረችውን እቅዷን ማክሸፍ፣ የእሷን ሚስጥር ማጋለጥ፣ እሷን ማዋረድ ነው የምፈልገው የምትለው አቢጌል አሁን ኦልሬዲ ሁሉንም መበቀል ትፈልጋለች። አንደኛ አላፈቅርሽም፣ አልወድሽም፣ አላገባሽም ሲላት የነበረው ናታን ተንበርክኮ የታገቢኛለሽ ወይ ጥያቄ እንዲያደርግላት ማስገደዷ የማይቀር ጉዳይ ነው። ጭራሽ ዳይመንድ ይኑረው ቀለበቱ ላይ ብላ አስጠንቅቀዋለች። አቢጌል አሁን ይህን ከማድረግ ወደኋላ አትልም። ኦልሬዲ ለእናቷ አገባሻለሁ ብሎ ነገረኝ እኮ እማዬ፣ እቅድ የተሳካ፣ ያሰብኩት ደረሰ፣ የነከስኩትን ሳላደማ የያዝኩትን ሳልጥል እንደማልተው ታውቂያለሽ የምትለው አቢጌል አሁን የዳጣን ልብ ልሰብረው ነው። ዳጣ አንቺን ብቻ ነው የማገባው ከአንቺ ውጭ ወደ ውጭ ቢልም አቢጌል አሁን ግን ክፋትና ተንኮሏ እየጨመረ ነው። መጨረሻውስ ምን ይሆን? እጅግ አጓጊ እጅግ ልብ አንጠልጣይ እየሆነ ነው ያለው። ውድና የተከበራችሁ ቤተሰብ ዳጣ በከባዱ ልቧ ተሰበረ። ኦልሬዲ ናታን መስተፋቅር ተደርጎበት ሊሆን ይችላል አቢጌልን ያገባው ወይም ሊያገባት የሚለው እያስገደደችው ያለውም የምትለው ዳጣ ልትረዳው ትችላለች። ግን ዳጣን ለመበቀል የምታደርገውን ንግግር የምታሴረው ሴራ እጅጉን ያበሳጫል፣ እጅጉን ቅስም ይሰብራል። በዛ ላይ አርዱን የመስተፋቅሩን ጉዳይ ለዳጣ ስለነገራት በእርግጠኝነት ናታን የሆነውን ሚስጥር ካልነገረኝ መስተፋቅር አድርጋበት ነው ብላ ታስባለች ማለት ነው። ስለዚህ ካሁን በኋላ የምናየው
የአቢጌልንና የዳጣን ፍጥጫ ነው ማለት ነው። እጅግ የሚያሳዝን፣ እጅግ የሚያስደነግጥ፣ እጅግ ልብ የሚሰብር አቢጌል ለቤተሰቦቿ ትዳር ሳትጨነቅ ናታን ባያፈቅረኝም እኔን ማግባት አለበት ብላ አጋጣሚውን ልትጠቀምበት ነው። እንዴት ይገርማል! እንዴት ልብ ይሰብራል! ናታንም ለአንቺ ብዬ ሳይሆን ለእናትሽ ብዬ ነው ቢላትም አንተ የእውነት ለእሷ ታስባለህ እያለች የግል ስሜቷን ያስቀደመችው። አቢጌል ምን አይነት ክፋት ልብ ነው ያላት! ምን አይነት ማሰቢያ የሌላት ነው ያት! እጅግ የሚያሳዝን እጅግ ልብ የሚሰብር ነው። እናንተስ እንዴት አገኛችሁት? በዚህ መልኩ ሚስጥሩ መውጣት ነበረበት። በዚህ መልኩ አቢጌል እጅ ላይ ናታን መውደቅ ነበረበት። በጣም የሚያሳዝን በጣም ልብ የሚሰብር። አቢጌል የምትበላውን የምትጠጣውን የምትራመደውን እርምጃ እኔ ነኝ ሰፍሬ ለክቼ የምሰጥህ እያለች አሁን ሁሉን ነገር አብዝታበታለች። ብላ ብላ ከዳጣ ፊት ከንፈሬን ሳመኝ ስትል እንግዲህ በእንቅርት ላይ ጆሮ ደግፍ ሌላ ጭንቀት ሆኖበታል ናታን። እንዴት ያሳዝናል! ከደረጀ በላይ ናታን ነው አሁን እየተጨነቀ ያለው። ደረጀስ ማንም አላወቀብኝም ማንም አልሰማብኝም ብሎ ቢያንስ የተወሰነ ቀለል ብሎታል። እንዴት ብዬ ልንገራት፣ እንዴት ብዬ እውነቱን ላጋልጠው የሚለው ነው እንጂ እንደዚህ ይች ጉደኛ የሆነ ልጁ አውቃበት መሆኑን ቢያውቅ ምን ይሰማ ይሆን? እጅግ አጓጊ እጅግ ልብ አንጠልጣይ ቀጣይ ክፍል በጉጉት ሁላችንም እንጠብቀዋለን። አቢጌል የእጇን ማግኘት አለባት። ናታንን እንዳሰቃየችው ዳጣን እንዳሸማቀቀቻት ምናልባች አንቺም ከሌላ ሰው ነው የተወለድሽው፣ ደረጀ ይህን ሚስጥር አያውቅም የሚል ድብቅ ሚስጥር ወጥቶ እሷም የማን ልጅ እንደሆነች መታወቅ አለበት ማለት ነው።